ሰላም። ዛሬ በጣም አስገራሚ ወደሆነ ስነ መለኮታዊ ሐሳብ ነው የምንገባው። እስኪ አስቡት፣ ወልድ የፈጠረውን ፍጥረት በሙሉ እንዴት ነው ወራሽ ሊሆን የቻለው? በጣም የሚገርም ጥያቄ ነው። እስኪ አብረን እንፈትሸው። እንግዲህ ዋናው ጥያቄ እዚህ ጋር ነው ያለው። አንድ ሰው የፈጠረው ነገር ሁሉ አስቀድሞ የራሱ አይደለም እንዴ? እንዴት ነው አንድ ሰው የራሱን ነገር መልሶ ውርስ ነው ብሎ የሚቀበለው? የሆነ የማይገጣጠም ነገር ፓራዶክስ ነገር ይመስላል አይደል? የዛሬው ትንታኔያችንም ያተክረው ይህንን ለመፍታት ነው። እሺ፣ ስለዚህ ይህንን ፓራዶክስ ለመረዳት እስኪ መጀመሪያ ወልድ እንዴት ነው በሁለት ሚናዎች የቀረበው ሚለውን እንመልከት። ማለትም ፈጣሪም ነው ወራሽም ነው፣ ሁለቱም በግልጽ ተነግሯል እናያለን። ችግሩ ይሄ ነው። በአንድ በኩል ቅዱሳት መጻሕፍት ምን ይላሉ? ቆላስይስ 1:16 ላይ በሰማይም በምድርም ያለው ሁሉ የተፈጠረው በወልድ ነው፣ ፈጣሪው እርሱ ነው። በጣም ግልጽ ነው። በሌላ በኩል ደግሞ ዕብራውያን 1 ላይ የሁሉ ወራሽ ተብሏል። እንዴት ሊሆን ይችላል? ሁሉንም ነገር ከፈጠረ በኋላ መልሶ እንዴት ይወርሰዋል? እንቆቅልሹ እዚህ ላይ ነው ያለው። ነገሩ ይህ ነው። በጣም ቀላል መርህ ነው። አስቀድሞ የአንድ ሰው የሆነን ነገር መውረስ አይቻልም። ስለዚህ ይሄ ግጭት፣ ይሄ የሚጋጭ የመስለው ሐሳብ ጥልቅ የሆነ ማብራሪያ እንደሚያስፈልገው ግልጽ ነው። እንግዲያው መፍትሄው ምንድን ነው? መፍትሄው በጣም አስገራሚ በሆነ ለውጥ ላይ ነው የተመሰረተው። እሱም ምንድን ነው? አምላክ ፍጡር ሆነ። ይህንን ሂደት እስኪ ደረጃ በደረጃ እንየው። አንደኛ፣ ወልድ ከአብ ጋር እኩል የሆነ መለኮታዊ ማንነት አለው። ሙሉ በሙሉ አምላክ ነው። ሁለተኛ፣ በሚያስደንቅ ሁኔታ ራሱን ዝቅ አድርጎ የፍጥሩን ማንነት ያዘ፣ ሰው ሆነ ማለት ነው። እና ይህንን በማድረጉ ሶስተኛ ደረጃ ላይ አስቀድሞ የራሱ የነበረውን ፍጥረት ከአብ በሕጋዊ መንገድ እንደ ውርስ መቀበል ቻለ። እና ይሄ ጥቅስ ነገሩን በደንብ ያብራራዋል። ራሱን ባዶ አድርጎ ፍጡር ሆነ። እናም አሁን የተፈጠረው ዓለም ወልድ አይደለም፣ ይልቁንስ ከአብ እንደ እርስ ይቀበለዋል። ይሄው ነው ወራሽ ለመሆን ሲባል መለኮትነት በገዛ ፈቃዱ የፍጡርን ደረጃ ወሰደ። ለውጡ ይሄ ነው። እሺ፣ ግን ይህንን ሐሳብ ሙሉ በሙሉ ለመያዝ ሁለት በጣም ወሳኝ ቃላትን መለየት አለብን። እነዚህ ቃላት የወልድን ማንነት ከሁለት የተለያየ አቅጣጫ እንድናይ ይረዱናል። የመጀመሪያው ቃል ሞኖጌኒስ ይባላል። ትርጉሙ አንድያ ወይም ብቸኛ ማለት ነው። ይሄ ቃል የሚያመለክተው የወልድን ዘላለማዊ ያልተፈጠረ መለኮታዊ ማንነቱ ነው። በሌላ በኩል ደግሞ ፕሮቶቶኮስ የሚል ቃል አለ። ይሄ ደግሞ በኩር ማለት ነው። በኩር የሚለው ቃል ደግሞ ውልድ ሰው ከሆነ በኋላ በፍጥረት ዓለም ውስጥ የያዘውን አዲስ ሚናና ቦታ ነው የሚያሳየው። እና ልዩነቱ ይሄ ነው። ሞኖጀነስ ስንል አምላክ ስለሆነው ወልድ ነው የምናወራው። ፕሮቶቶኮስ ስንል ደግሞ ፍጡር ስለሆነው ወልድ ማለትም ሰው ስለሆነው ወልድ እያወራን ነው። አንደኛው ማንነቱ ልዩና ዘላለማው መሆኑን ሲያሳይ፣ ሁለተኛው ደግሞ ከብዙ ወንድሞች መካከል የመጀመሪያው መሆኑን ያሳያል። እሺ፣ ስለዚህ ወልድ በኩር መሆኑ ምን ማለት ነው? ይህ በተለይ ለአማኞች በጣም ጥልቅ ትርጉም አለው። እስኪ እንየው። ነገሩ ይሄ ነው። በጣም ትልቅ ነገር ነው። አማኞች የክርስቶስን አንድያ ልጅ የመሆን ደረጃ አይጋሩም። ያ የእርሱ ብቻ ነው። ነገር ግን እርሱ በኩር ስለሆነ እኛ እንደ ታናሽ ወንድሞቹና እህቶቹ ሆነን ወደ እግዚአብሔር ቤተሰብ እንድንገባ መንገድ ከፈትልን። ግን ይሄ ወርስ ዝም ብሎ የሚገኝ አይደለም። ጥቅሱ በግልጽ እንደሚያስቀምጠው ወደ ወርሱ የሚወስደው መንገድ የበኩሩን መንገድ መከተል ነው። ይህም ማለት በመከራውም አብሮ መሳተፍ፣ በክብሩም አብሮ መሳተፍ ማለት ነው። ታዲያ የዚህ ሁሉ ጉዞ ሽልማቱ ምንድን ነው? አማኞች ከክርስቶስ ጋር አብሮ ወራሽ ይሆናሉ። ይህም ማለት የእግዚአብሔር ልጆች መሆን፣ በመንግሥቱ ላይ አብሮ መግዛት እና የመጀመሪያው አዳም ያጣውን ሥልጣን መልሶ መቀበልን ይጨምራል። ይህ ሁሉ በበኩሩ በኩል የተገኘ በጣም ታላቅ ውርስ ነው። ታዲያ የዚህ ሁሉ የፍጥረት የሥጋ መልበስ እና የውርስ ታላቅ ዕቅድ የመጨረሻ ዓላማ ምንድን ነው? እንግዲህ የመጨረሻው ግብ ይሄ ነው።
ሂደቱ የሚጀምረው ከመስቀሉ ነው። እዛ ላይ ውርሱ ተረጋገጠ። ከዛ በአዲስ ኪዳን አማኞች የቤተሰቡ አካል ይሆናሉ። ከዛ ቀጥሎ ደግሞ የሰውና የመላእክት ወደ ፍጽምና መምጣት አለ እና በመጨረሻም ኃጢአትና ሞት ከፍጥረት ሙሉ በሙሉ ሲወገዱ ያኔ ነው ሁሉም ነገር ወደ ፍጻሜው የሚደርሰው። እና ስለዚህ የመጨረሻውና ወሳኙ ነጥብ ይሄ ነው። ፈጣሪው ራሱ ለፈጠረው ፍጥረት ፍጹም ምሳሌ ሆነ። ወልድ ነፃ ፈቃድ ያላቸው ፍጡራን በሙሉ ሊከተሉት የሚገባውን የፍጹምና መንገድ ከፍቶ አሳይቷል። ይህንን ሁሉ ከተመለከትን በኋላ አንድ ትልቅ ጥያቄ ጋር ነው የምንጨርሰው። የበኩር ወልድን መልክ መከተል በእያንዳንዳችን የዕለት ተዕለት ሕይወት ውስጥ በተግባር ምን ማለት ነው? ይህንን ያሰላሰለን እንጨርስ። ስለተከታተላችሁ በጣም አመስግናለሁ።